የተበላሸባችሁ እዛ ሄዱ እንደሚስተካከል የምር የሽሻዋ ማለም ራሷ እንደዛው ይቀር አይዞሽ እንደዛ ነው የሆነው። ሳራ በቃ ስለሷ ሁሌም ባይ ነው የሚቀድመኝ ነው። አንተን ብቻ በደልኩ በዚህ ዘመን የተገለጸችበት ምክንያት ከበሮ በሚመታ ሰዓት አብራ ነው የምታሸበሽበው ስላድኗ ማለት ነው። እና በጣም ነው ለማየት ደስ የሚለው፣ እጅግ በጣም ነው ደስ የሚለው። በቃ ይሁን የለም በቃ የምር እየተሰማችሁ እንደሆነ ጸሎታችሁ ምናምን ይሰማችኋል። እንደዚህ አይነት በአይን የሚታይ ነገር እኛ ደግሞ ደካሞች ነን፣ በአይን የሚታይ ነገር እንፈልጋለን እንደ አባቶቻችን እምነታችን ጠንካራ ስላልሆነ ማለት ነው። እና እጅግ በጣም በቃ ጸሎታችሁ ተሰምቶ የምትመለሱበት ቦታ ነው። ከዛ በተጨማሪ ካጠገቧ የክርስቶስ ሰምራ ገዳም አለ፣ አንድ ላይ ነው ያሉት። እና እዛ ደግሞ በምትገቡበት ሰዓት ቅዱሳን ስውራን ቅዱሳን አባቶች ያሉበት ትልቅ ገዳም ነው። ጎን ለጎን ያሉት በአንድ ላይ ነው የሚተዳደሩት። እና በፊት የእመቤታችን ጽላት ያለው እዛ ውስጥ ስለነበረ ለዛ ነውና እዛም ስትገቡ እኔ እንጃ እኔ ማውራቱ ላይ ከብደኛል። ላይክ ምድራዊ ገነት ብላት ራሱ ያንስባታል። በጣም ሰላም አለው ቦታው፣ በጣም ነው ደስ የሚለው ቦታው ስትገቡ። ደብረ ብርሃን አለፍ ብሎ ነው ያለው ሽብሻቦ ማርያም የገነት ዋሻ ሽብሻቦ ማርያም እና ክርስቶስ ሰምራ ገዳም ይባላል። እና ብዙ ተአምር ነው የምታዩት እዛው፣ ብዙ ተአምር ነው። ከቤተ መቅደስ ስር ነው ጸበል እየፈለቀ ያለው በአሁኑ ሰዓት 4 ጸበሎች አሉ። ብቸኛ የቅዱስ አትናቴዎስ ጽላቱ ያለበት ቤተክርስቲያን ያለው እዛ። ከዛ በተጨማሪ የአባ ሊባኖስ፣ የአቡነ ተክለ ሃይማኖት፣ የክርስቶስ ሰምራ የነዚህ ሁሉ ጸበል አለ። ጉዞ በ30 ነው ያለው መሰለኝ መምህር ይነግረናል። ከዛ ውጪ ደግሞ እንዴት ነው እመቤታችን ከዛ ታቦት ወጥቶ ወደዚህኛው ቤቷ ስትገባ አጎንብሶ ያሳለፋት ዛፍ አለ፣ እስካሁን ድረስ አለ። ከዛ በተጨማሪ ደግሞ ቤተ መቅደሱ ሲሰራ በድሮ ጊዜ ያው መምህር በደንብ ታብራራለህ፣ እኔ ትንሽ ልናገር ብዬ ነው። ቤተ መቅደሱ ሲሰራ ቤተ መቅደሱን እንትኑ ስሩ ገብቶ ሊያፈርሰው የነበረ ዛፍ አለና በተአምር እመቤታችን አዙራው፣ እንደውም ሌላ ስሟ ግንድ አጥመሚት ይባላል። ምክንያቱም ግንዱን አጥመማ ወደ ሌላ ቦታ እንዲያጋድጋ እስካሁን ድረስ ዛፉ ኖሮ የዛፉ ፍሬዎች ደግሞ እንደ እምነት የሚሰጥበት ትልቅ ገዳም ነው። እጅግ በጣም ብዙ ስውራን አባቶች አሉና ስትገቡ በቃ መንፈሳችሁ ሙሉ ለሙሉ ይታደሳል። የሆነ ጥሩ ነገር ነው የሚሰማችሁ። እና ከዛ በተጨማሪ ደግሞ ምንድነው የረሳሁት ነገር ያለው? መምህር ይቀጥላል። ከዚህ ተጨማሪ ያለውን ታውሹን ነገር ንገሪንና የእናታችን የሽብሻቦ ማርያም ድንቅ ተአምር ያደረገችው ነገር ተወርቶ አያልቅም። ግን አንቺ ቦታው ላይ ሄደሽ ያየሽው ንገሪንና የተወሰነ ነገር እኛ ደግሞ እንጨምራለን በሰፊው፣ ችግር የለም። እኔ ያየሁት ነገር እንግዲህ በእኔ በኩል ያደረኩት የጠየኩት ነገር በሙሉ ሲመለስልኝ፣ የማይጠቅመኝም ነገር ከሆነ ደግሞ እንደማይጠቅመኝ በሌላ መንገድ አሳይታኝ፣ ብቻ ሁሉም ነገር ጥያቄ መልስ አግኝቶ የመጣሁበት ገዳም ነው። እንዳልኳችሁ እዚህ ገና ከመድረሳችሁ ነው የሚናፍቃችሁ፣ እጅግ በጣም ነው የሚናፍቃችሁ። በእውነት የምር እንደ ቤታችሁ ነው የሚሰማችሁ። ቦታው ሰላም አለው በጣም። እና እኔ ማውራውን በሙሉ በጣም እንዴት እውነት እንደሆነ አሁን ጉዞ ላይ ስንሄድ ተሰብስበን ስለምንሄድ ሁላችንም እያስባለሁ ታዩታላችሁ። ከዛ ውጪ ግን የማስተውሰውን ያህል ተናግሬያለሁ። የቀረውን ግን መምህር ይጨምርበታል። እኔ እጨምርበታለሁ። ግን እዚህ ላይ በደንብ እንድትናገር የሚፈልገው ነገር አለ። እኔ በጣም ብዙ ነገር እናገራለሁ ዛሬ ስለ ሽብሻቦ ማርያም ተናገር የሚለኝ ሰው አግኝቼ አይደለም ላገኘሁት ሰው ሁሉ ስሜ እስኪቀይር ድረስ እኔ ስሜ መምህር ሶምሶን ነው። ከዛ በተጨማሪ ግን የሚቀርቡኝ ሰዎች ሳሚ ነው የሚሉኝ። ግን አብዛኛው ሰው ሽብሻቦ ማርያም ብሎ ስሜን እስኪጠራኝ ድረስ ተናግሬ አልጠግብም። ተአምሯል። አንቺም ታውቂያለሽ፣ ሌሎችም ታውቃላችሁ እዚህ ላይ ያላችሁ ማለት ነው። የእመቤታችን ስለ አድኖ ሲያሸበሽብ አይተሻል አላየሽም? የምን ንገሪያቸው እስኪ። አይቻለሁ። እንዴት ነው የሚያሸበሽበው? በማህሌት ሰዓት ላይ ነው። በማህሌት ሰዓት ላይ ካህናቶቹ እንትን ምንድነው ወረብ ነው የሚባለው? ሳሚ ንግግር እኮ እንዳላበላሽ ነው የሚባለው። ወረብ ይወርባሉ። በዛ ሰዓት ከበሮ በኃይል በሚመታበት ሰዓት
ይሄ ምስለት አብረው በቃ እንደዚህ ማለት ይጀምራል እኩል ከካህናቶቹ ጋር ማለት ነው። በጣም ነው የሚመታው፣ በጣም ነው ስታሸበሽብ የቤታችን ስዕል አድነው የምታዩት እና ኢቭን ሪል አይመስልም። በጣም በቃ ምንድን ነው የምትሉት ጧፍ እንደዚህ አብረው ስታዩት በደንብ በቃ አብራ እየመታች ነው የምታዩት እና በጣም ነው ደስ የሚለው። እኔ በአይኔ አይቻለሁ። አሁን ደግሞ ሁላችንም እናያለን ብዬ አስባለሁ አንድ ላይ ያው የፊታችን ግንቦት 11 እንደ እግዚአብሔር መልካም ፍቃድ ሁላችንም እናያለን። በጉጉት እየጠበቅን ነው ቀኑ እስኪደርስ ማለት ነው እና ሌሎች እህት ወንድሞችም እዚህ ላይ ያሉ እህት ወንድሞችም እንዲመጡ ይሄን ተአምር እንዲያዩ የሆነ ነገር ብላችሁ እስኪ። እኔ ምናችሁ እንድትመጡ ነው። ብዙ ነገራችሁ ይስተካከላል። መታችሁ ጠይቃችሁ የማይመለስላችሁ ነገር የለም። እሱ ወንድሜን በደንብ ይነግራቸዋል። ማለት ሁላችንም በጣም ብዙ ሰዎች ከብዙ ባክግራውንድ ነው አይደል የመጣ ነው። ግን አንድ እዛ ደርሰን ስንመለስ ሁሉ ነገራችንን አስተካክላ ወደ ቤቷ እንደ እናት አቅፋ የያዘችን ቤተክርስቲያን ነች እና እኔ እንደውም ሰው ማወቅ ባለበት ልኩ ስለማያውቃት ይከፋኛል። ግን ሜቢ ላይክ ሰዓቱ አሁን ከሆነስ የመታወቂያዋ እና እኔ ደግሞ ባለችኝ ነገር እሷን ሰው እንዲሄድ ማድረግ ብችል ብዬ አስባለሁ። ለዛ ነው ዛሬ ላይቭ ገብተን ስለሷ እናወራ ምናምን ሲለኝ እንዴት ደስ እንዳለኝ ደውዬ ሁላ ነው ያስታወስኩትኝ። ስንት ሰዓት ነበር የምገባው ላይቭ ምናምን እያልኩኝና ደውለሽልኝ ነበር። አዎ ልክ ነሽ። እና አብረን እንደምንሄድ እንግዲህ ተስፋ አደርጋለሁ። ያ እግዚአብሔር ፍቃዱ ይሁንና አብረን እንጓዛለን እንደ እግዚአብሔር መልካም ፍቃድ። እንግዲህ እህታችን ብዙ ነገር ነግራናለች። እሷ ከነገረችን ነገር ደግሞ በተጨማሪ በጣም ብዙ በርካታ ነገሮች የምንወያያቸው አሉ ስለ ሽብሻቦ ማርያም። በዚህ ዘመን ለሽብሻቦ ማርያም ድንቅ ተአምር መስራት የጀመረችው ዘንድሮ አይደለም፣ አምናታቸውም አይደለም። አሁን የምትገለጽበት ዘመን የምትታይበት የምትወጣበት ዘመን ነው የሽብሻቦ ማርያም ማለት ነው። ገዳሟ ከተመሰረተች እዛው አካባቢ ላይ የሚኖሩ ካህናት ምዕመናን እመቤታችን ቅድስት ድንግል ማርያም በርካታ ነገር አድርጋላቸዋለች። እዛ ራሱ ስትሄዱ ካህናቱና ምዕመናኑ ሁሉም መስካሪ ነው፣ በቃ ሁሉም ተናጋሪ ነው ስለ እናታችን ስለ ሽብሻቦ ማርያም ማለት ነው። ያልተደረገለት እመቤታችን ስለቱን ያልሰማቸው በረከቷን ያላሳደረችበት ሰው የለም ማለት ነውና 500 ዓመታትን ግን ተደብቃ ቆይታ ነበር እስካሁን ድረስ አሁን እስካለንበት ዘመን ድረስ። ሌላውን ተውትና ስዕል አድኗ ማሸብሸብ የጀመረው አሁን ቅድም እህታችን ያሳየችን ተአምረኛ ስላድኖ ይሄ ነው። እዛ ገዳሙ ላይ ለሚመጡ ምዕመናን የሚሰጥ ነው። እዛ ሄደ ሰው ተአምረኛዋ ስላድኖ አባቶች በስነ ስርዓት እነሱ ፎቶ አንስተው ፕሪንት አድርገው ከጀርባ ደግሞ የእመቤታችን ታሪክ አለ፣ የገዳሟ ታሪክ እሱን ጽፈው ይሰጣሉ ማለት ነው። እና ማሸብሸብ ከጀመረች ራሱ እቺ ተአምረኛ ስላድኖ 24 25 ዓመታት ቢሆናት ነው። በእነዚህ 24 25 ዓመታት ራሱ ስላድኖ ማሸብሸብ ከጀመረ ጀምሮ ማንም ሰው አያውቃትም ነበር። አሁን ከቅርብ ጊዜ ወዲህ ነው እግዚአብሔር ፈቃዱ ሆነና በዚህ ዘመን አሁን ላለን ኦርቶዶክሳውያን በተለይ ደግሞ አሁን ያለንበት ዘመን በጣም አስቸጋሪ ነው። ኃጢአታችን እንደ ምድር አሸዋ የበዛበት እንደ ሰማይ ከዋክብት የበዛበት ዘመን ተነግረው ተወርቶ የማያልቁ ኃጢአቶችን ሁላ እያደረግን እንደው የእግዚአብሔር ቸርነት የእግዚአብሔር ምሕረት ባይኖር ኖሮ እንደ ሰዶምና እንደ ገሞራ ሰዎች የምንጠፋ ሰዎች ነበርን። ግን እግዚአብሔር አምላክ መሐሪ አምላክ ስለሆነ እንደ ሽብሻቦ ማርያም አይነት ገዳማትን በዚህ ዘመን ገልጾልን እነዚህ ገዳማት ላይ እየሄድን እንድንድን በረከት እንድናገኝ አድርጎናል ማለት ነውና እናታችን የሽብሻቦ ማርያም የገዳሙ አባቶችም እዛ ገዳሙ ላይ በደንብ እንደሚያስረዱት እንደሚናገሩት በዚህ ዘመን የተገለጸችበት ምክንያት በዚህ ዘመን ያለ ሰው ኃጢአቱ እጅግ ስለሚበዛ ይህቺ ገዳም ደግሞ መድኃኒት የሆነች ገዳም ናት። ደጇን የረገጠ ሰው ሽብሻቦ ማርያም የመጣ ሰው ወንዱ የ40 ቀን ህፃን ልጅ ነው የሚሆነው፣ ሴቷ ደግሞ የ80 ቀን ህፃን ልጅ ነው የሚሆነው። አሁን ይህን በቃላት ለማስረዳት በቃላት ለመናገር በጣም ከባድ ነው። እዛው ገዳሙ ላይ ግን ደርሳችሁ በአካል እንደኛ ሄዳችሁ ስትመጡ እውነትም የ40 ቀን ህፃን ልጅ ሆኜ ነው የመጣሁት፣ እውነትም የ80 ቀን ህፃን ልጅ ሆኜ ነው የመጣሁት ብላችሁ ራሳችሁ ናችሁ ምስክር የምትሆኑት ማለት ነውና ከዛ በተጨማሪ እመቤታችን ስዕለት ሰሚ ናት ከሚባለው በላይ ሽብሻቦ ማርያም ሁሉም ጋር ያለችው እመቤታችን አንድ ናት። እኔ ግን በጣም ብዙ ገዳማትን ተሳልሜያለሁ። በጣም ብዙ ገዳማት ጊሸንና አክሱም ሄጄ ረግጬ ተሳልሜያለሁ። ሽብሻቦ ማርያም ላይ ያለው ሰላም፣ ሽብሻቦ ማርያም ላይ ያለው በረከት ማንም ያላገኘው በረከት፣ የትም የማታገኙት በረከት ነው ያለው ማለት ነውና
በጣም ብዙ ወጣቶች አሁን እኛ በሚዲያ ወጥተን እንናገራለን። ሌሎችም ደግሞ በሚዲያ ወጥተው ያልተናገሩ በጣም በርካታ ኦርቶዶክሳውያን አሉ። በዚህ ዘመን ያሉ በእኛ እድሜ ያሉ ወጣቶች ማለት ነው። እመቤታችን ታሪካቸውን ቀይራላቸው ገዳሙ ላይ አገልጋይ የሆኑ ከነዛ መካከል እኔ አንዱ ነኝ። እኔ ከዚህ በፊት የነበረኝ ታሪክ ከዚህ በፊት የነበረኝ ማንነት በሰው ፊት ቆሞ የሚነገር በሰው ፊት ቆሜ የማወራው ማንነት አይደለም የነበረኝ ማለት ነው። ግን ሽብሻቦ ማርያም ደጇን ስራቅ በምክንያት ነው ያስረገጠችኝ። እኔ የሄድኩበት ነገር ገጠመኝ ነው። የሄድኩት ለ3 ቀን ነው። 1 ዓመት ያክል ግን እዛው ገዳሙ ላይ ቁጭ ብዬ እመቤታችን አትወጣም ከዚህ አለቅም ብላኝ 1 ዓመት ያክል እናታችን ሽብሻቦ ማርያም ገዳም ላይ ባለኝ ዕውቀት ባለኝ ጸጋ ሳገለግል ነበረ። አሁን ደግሞ እመቤታችን እጥፍ ድርብ ጸጋውን አብዝታለኝ ታሪኬን ቀይራለኝ። ከደጇማ አርቅም የትም አልሄድም ብዬ እሷ ጋር እያገለገልኩ ነው ማለት ነውና በአጠቃላይ ሽብሻቦ ማርያም ገዳም የመጣ ሰው በጣም የሚገርማችሁ ነገር እውነቴን ነው የምላችሁ እንደው ለሚዲያ ለማሳመር ለማስታወቂያ ምናምን አይደለም። ይሄ በቃ ትክክለኛ እዛው ቦታው ላይ ያለ ነገር ነው። አሁን እዚህ ጋር የምትመለከቷቸው ወንድሞቻችን እንደገና ደግሞ በተለያዩ በረከት ስራ ላይ የሚሳተፉ ከሀገር ውጭ ያሉ አሉ። እንደገና ሀገር ውስጥም ያሉ ደግሞ ወንድሞች አሉ። እነዚህ ወንድሞች አንዴ ገዳሟን ከረገጡ በኋላ ደግሞ ደጋግሞ ነው የሚመጡት። አዲስ ሰው አይመጣም። እንደው ከአንዴ ገዳሟን የረገጠ ሰው እየተመላለሰ ነው የሚመጣው ማለት ነው። ይሄ ምንድነው ሲባል ገዳሟ ላይ ያለው በረከት፣ ገዳሟ ላይ ያለው ሰላም፣ የእመቤታችን ፍቅር፣ እመቤታችን እዛ ጋር የምትሰጣችሁ መልስ ከደጇ እንዳትርቁ። እውነት ወደ አዲስ አበባ ስትመለሱ እየከፋችሁ ነው የምትመለሱ። ገና ደብረ ብርሃን ስንደርስ ሁሉም ሰው እየከፋው ነው ወደ ቤቱ የሚገባው ማለት ነው። ምክንያቱም ምንድነው ያንን የመሰለ የምድር ገነት የሆነ ቦታ እመቤታችን ከካህናቱ ጋር የምታሸበሽብበት ብዙ ድንቅ ተአምር የምትገልጽበትን ቦታ ጥሎ መምጣቱን ሲያስብ ውስጡ እየተከፋ ነው የሚመለሰው ማለት ነው። ወደሷ ደግሞ ለመሄድ ሲያስብ ጉዞ ሲዘጋጅ የተለያዩ መርሃ ግብሮች ሲዘጋጅ ቀኑ እስኪደርስ ድረስ መቼ ነው ቀኑ አልደረሰም ስንት ቀን ቀረው እንደዚህ ነው ያሉ የሚያወሩ በርካታ ኦርቶዶክሳውያን አሉ ማለት ነው። የሚናፍቃቸው ኦርቶዶክሳውያን አሉ ማለት ነውና የዛሬው መርሃ ግብራችንም ዋና ዓላማ ይሄ ነው። በደንብ ላንናገር እንችላለን። እኛ ኃጢአተኞች ነን፣ ደካሞች ነን። በእኛ አንደበት የእናታችን የሽብሻቦ ማርያም ድንቅ ተአምር ተነግሮ ተወርቶ የሚያልቅ አይደለም። ነገር ግን እኛ ሽብሻቦ ማርያም ገዳም ላይ ሄደን ያገኘነውን በረከት እናንተ እንድታገኙ እኛ ሽብሻቦ ማርያም ገዳም ላይ ሄደን ያየነውን የእናታችን የሽብሻቦ ማርያምን ድንቅ ተአምር እናንተም እንድታዩ እንደገና ደግሞ እዚህ ጋር ስለ ሽብሻቦ ማርያም ለመናገር በጉጉት እየጠበቁ ያሉ እህት ወንድሞች አሉ ማለት ነው። እና እነሱም ለእናንተ በመላው ዓለም ላላችሁ ኦርቶዶክሳውያን የእናታችን የሽብሻቦ ማርያምን ድንቅ ተአምር ለመንገር እንደገና ደግሞ እኛ ያደረገችልን ነገር ለማስረዳት ነው የመጣ ነውና በቻላችሁት አቅም አሁንም ምናልባት ስለ ፖለቲካ ቢሆን የምናወራው ይሄኔ ወይ ደግሞ ስለሌላ ስለ ዓለማዊ ነገር ቢሆን የምናወራው በሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ሰዎች ይገቡ ነበር። ወይ እዚህ ጋር ዱቄት ይዘን ዘይት ይዘን ገብተን ቢሆን ኖሮ ጌም እየተጫወትን ቢሆን ኖሮ ዋዛ ፈዛዛ ቢሆን ኖሮ በጣም ብዙ ሰዎች ትከታተሉን ነበር። አሁንም ያለው ሰው በጣም ትንሽ ነው፣ 300 ሰው ነው ያለው። እኛ ገና በጣም ብዙ ኦርቶዶክሳውያን ዘንድ መድረስ እንፈልጋለን፣ መናገር እንፈልጋለን። ስለዚህ አሁንም ይሄን ቪዲዮ ሼር አድርጉት፣ ታብታብ አድርጉት። ሌሎች ኦርቶዶክሳውያን እህት ወንድሞቻችን አሉ ዛሬ ስለ ሽብሻቦ ማርያም በሰፊው ይነግሩናል እነሱ። እኔ ወደ በኋላ ላይ ተመልሼ እመጣለሁ። እስቲ እህታችን ሊና ሽብሻቦ ማርያም ገዳም ላይ ከ4 ጊዜ በላይ መተሻል ባልሳሳት፣ እዛ ተገናኝተናል። ተአምረኛዋ ስላዲኖስን ጸሎት አድርገሻል። የእመቤታችን ፍቅር አላስችል እያለሽ በየጊዜው ትመላለሻለሽና ሽብሻቦ ማርያም ላይ ሄደሽ ያገኘሽውን በረከት ሽብሻቦ ማርያም ገዳም ላይ ሄደሽ ያየሽውን ተአምሯል እስኪ የተወሰነ ነገር አካፊ። ይሰማል ድምጼ? ባምቤ ይቅርታ አንዴ እንትን ሚላ የሚል አካውንት አስገቢ። አሪታና አይ ቲንክ አንድ ሰው ኦኬ፣ አንድ ሰው ነው ያለው። እሺ ለጊዜው ባለን ሰዎች እንቀጥልና ወደ በኋላ ላይ እናስገባቸዋለን። ሱሪ ኔትወርክ ሚላ ሚለው ሚላ አንድ ቦታ አለና ሪታን አስገቧት። ቀጥ ስለ ሽብሻቦ ማርያም ዛሬ በጣም ብዙ የምንነጋገረው ነገር አለ። የእመቤታችንን ተአምር እመቤታችን ያደረገችልን ነገር
ለመስማት በርካታ ኦርቶዶክሳውያን ተገኝተው እኛን እየተከታተሉ ነውና ሽብሻቦ ማርያም ገዳም ላይ ሄደሽ ያገኘሽውን በረከት በጥቂት ቃላት እስኪ አካፊልኝ። እኔ ሌላችሁ ፈልኩ ላይክ ብዙ ወሬ እንኳን አንችልም፣ ግን ያየሁት ነገር ነው የምነግራችሁ። ሽብሻቦ ማርያም ስንሄድ አይ ቲንክ መጀመሪያ ባምቢ ቪዲዮ ሰርታ ነው አይቼ ሄድኩት። ሲሄድ እውነት ለመናገር ቦታውን ስረግጠው የተሰማኝ ስሜት እኔ እስካሁን ድረስ የምር አልወጣልኝም። እንትኗ ማለት ፍቅሯ እንደዛ ፍቅሯን እንዲዘኝ ያደረገኝ ቦታ ከረገጥኩኝ በኋላ ነው። ቦታ ጋር ስትሄዱ ያለው ሰላም፣ የተረበሻችሁ ህይወታችሁ የተበላሸ የነበረው እዛ ስትሄዱ ቦታው ላይ ስትረግጡ የምር ትመልሳቸዋለች። የሆነ ሰላም ውስጣችሁ ታሳድርባችኋለች። እና ለእኔ እዛ ስሄድ የነበረው ነገር በጣም ከባድ ነበረ። የነበርኩበት ነገር በጣም የሚከብድ ነበረ። ህይወቴ በጣም ዝብርቅርቅ ያለ ነበረ ከሚባለው በላይ እና ቦታዋን ስረግጥ ነው እኔ ሰላም እየተሰማኝ። ገና ወደ ቤተ መቅደስ ሳልገባ የምታሸበሽዋን አላየሁኝም። በሩ ላይ ስደርስ ነው እኔ የሆነ ነገሬ እየተሰማኝና እኔ ስለሷ ስናገር የምል እንጃ አላውቅም። ብቻ እዛ ሄዳችሁ ስታዩት ነው የሚገባችሁ። እንደዚህ በወሬ የምር እንትን አይላችሁም። ሰው እንደዚህ ሲያወራ ላይገባችሁ ይችላል። ቦታው ላይ ስትረግጡት ነው የሚገባችሁና ከቻላችሁ አሁን በሚዘጋጀው ጉዞ ሄዳችሁ ብታዩት በጣም ደስ ይለኛል። ምክንያቱም እዛ ሁሉ ነገራችሁ የተበላሸባችሁ እዛ ሄዶ እንደሚስተካከል የምር የሽብሻቦ ማርያም ራሷ አይዞሽ እንደዛ ነው የሆነው። ሳራ በቃ ስለሷ ሁሌም ባይ ነው የሚቀድመኝ። እውነት ለመናገር ከቃል በላይ ስለሆነች በጣም ነው እኔ ራሱን ባይ የሚመጣው በእውነት እና ይገባኛል። ለመናገር እንደሚከብድ ግን ሰው መጥቶ እንዲያየው ለዛ መናገር አለብን ብለን ስላሰብን ነው። በጣም ብዙ ሰው ሊሄድባት ይገባ ነበረ እና አሁንም እንደዛ አለ። ሁሉም ሰው በረከቷን እንዲያገኝ እንዲደርሰው እንዲረግጥ ቦታውን ከማለት ስለሆነ በቃ ዋጥ አድርገሽ ያዝ አድርገሽ ንገሪኝ እንደምንም። አዎ እነሳው ግን እናሰማንኛ እዛ ሄዳችሁ የምር ቦታውን እርገጧት። አሁን በሚዘጋጀው እሁድ ክርስቶስ ሳምራ ጸበሉ ስለሚመረቅ እዛ ሄዳችሁ ትፈወሳላችሁና ለቤት እንትን በሉ። እኔ ከዚህ በላይ መናገር አልችልም። ባምቢ እናንተ ቀጥሉት። እኔ ስናገር ይተናነቀኛል። ትንሽ እንትን ልበልና እናገራለሁ። እሺ የመምህር ኔትወርክ አሪፍ አይደለም መሰለኝ እና ሌላ ሰው ካለ ቀጣይ ሰው ቢያወራ አሪፍ ነው። ሰላም የኔ ኮኔክሽን የተበላሸው? አዎ ቀጥ ብለሽ ነበር፣ አሁን ገና ተመለሽ። እሺ ሰላም ይላል አውሪ እያልኩኝ ነበር፣ አንቺ ቀጥ እያልኩኝ ነበር። እንግዲህ ዛሬ የተገናኘንበት ሀሳባችን ያው ሁላችንም አንስተነዋል። የሽብሻቦ ማርያምን ገዳም የምርቃት የጸበል ቦታ ምርቃት ነው እና ማለት በቃ ምን እንደምናገር አላውቅም። ሁላችንም ትንሽ ስለ እመቤቴ ማርያም ስናወራ ትንሽ ነርቨስ ያደርገናል። ማለት የእሷ ፍቅርና እሷ ካደረገችልን አንጻር ነው እንደዛ ምን ሆነው። ድምጼ ይሰማችኋል አይደል? እና ሁላችንም የተደረገልን እሷ ደጅ በመርገጣችን ሁላችንም የተደረገልን ነገር በጣም ብዙ ነው። እግዚአብሔር ይመስገን። የእመቤታችን ቅድስት ድንግል ማርያም በረከት ለሁላችንም ይድረስና ሁላችንም ብዙ ነገሮቻችንን፣ ብዙ ጭንቀቶቻችንን፣ ብዙ ሀሳቦቻችንን አራግፈንበት የምንመጣ
ቦታ ነውና ሁላችሁም እግዚአብሔር ፈቅዶላችሁ እመቤቴ ማርያም ፈቅዳላችሁ ደጇ ደርሳችሁ ደጇን ብትረግጡ ሁላችሁም ከብዙ ጭንቀትና ከብዙ መከራ እንደምትድኑ እምነት አለኝ። ምክንያቱም እዚህ ጋር ያለና ሁላችንም ከብዙ ነገር አውጥታን ነው እዚህ ቆምነው እዚህ ተቀምጠን ስለሷ የምናወራው እና እመቤቴ ማርያም ደጅ ሲሄድ የመጀመሪያ ጊዜ ሊኑ እንዳለችው እኔም ባምቢ ስታስተዋውቅ አይቼ ነው የሄድኩትኝ የነበረው። በቃ አላቅም ምን መናገር እንዳለብኝ በጣም በቃ መንፈስን የሚያድስ አላውቅም። ገና ሰፈሩ እንኳን ስደርሱ ቤተክርስቲያኑ ሳደርሱ ያለው ምን ቢል ናገራችሁ በቃ አላቅም። ግን በቃ ያለው በረከት ያለው ደስታ ከመኪና ገና ስንወርድ በቃ ያለው ደስታ በጣም ነው ደስ የሚለው እና እግዚአብሔር ይመስገን እዛ ቦታ እንደደረስኩኝ እኔ እንጃ ስመለስ በጣም ነው የሚከፋኝ። በነገራችን ላይ በቃ ወደ አዲስ አበባ ስንመለስ ማርያምን ነው የምላችሁ በቃ ሳምንት እስኪደርስ ነው የሚናፍቀኝ ጉዞ እስኪመጣ እንደዚህ መምህር ጋር እየደወልን ጉዞ መቼ ነው አልደረሰም ወይ ምናምን ነው የምንለው። በቃ በጣም ነው የሚናፍቃችሁ ምናምንና አላውቅም ብቻ ምን ብዬ መናገር እንዳለብኝ። እመቤቴ ማርያም አሁንም ቢሆን ሁላችንም በደጇ ተሰብስበን ለኔ ተደረገልኝ ደግሞ በጣም ብዙ ነው። እግዚአብሔር ይመስገን ከብዙ ነገሮች አውጥታኛለች፣ ከብዙ ጭንቀቶች ፈውሳኛለች። አላውቅም እንዴት ብዬ መናገር እንዳለብኝ። አንዳንድ ጊዜ ቃላት የሚያጥራችሁ ነገር አለ። የሆነ ነገር ሆኖላችሁ ተደስታችሁ በቃ ግን በቃ ማውራት የሚያቅታችሁ ነገር ልክ እንደዛ ነው ስሜቱ እና በቃ እኔ እንጃ አላውቅም። ክርስቶስ ሳምራ ያለው ጸጥታ ራሱ እኔ እንጃ አላውቅም። ይዣቸው የሄድኳቸው ሰዎች ራሱ እኔ እንደዛ ደስ ብሎኝ ይዣቸው የሄድኳቸው ሰዎች ራሱ በቃ ልንገራችሁ ሳምንት እስኪደርስ ድረስ ይጓጓሉ። መቼ ነው እሑድ አይደርስም ምናምን ነው የሚሉኝና አላውቅም። እመቤቴ ማርያም እኔ ይሰማል ይሰማችኋል ምላችሁ? ኦኬ ለኔ እየደረበብኝ ስለሆነ ድጋሚ ነው የሰማሁት ያለው ድምጽ ለዛ ነው። እና በጣም እግዚአብሔር ይመስገን እኔ ስታሸበሽብ አላየሁኝም እስካሁን። የጾም ጉዞ ነበርና አብዛኛውን ጊዜ ሄድ ነውና ስታሸበሽብ አላየንም። ለዛ ክብር ያብቃን፣ ለዛ በረከት ያብቃን። እመቤቴ ማርያም ከዚህ የበለጠ ብዙ ነገሮች እንደምታደርግልን አውቃለሁኝና ለዛ በረከት ታብቃን። እመቤቴ ማርያም በዚህ ምክንያት በጣም ብዙ የምወዳቸው ጓደኞች፣ የምወዳቸው እህቶች፣ የምወዳቸው ወንድሞቼን ሰጥታኛለችና እግዚአብሔር ይመስገን በሁሉም ነገር። እመቤቴ ቅድስት ድንግል ማርያም ትቅደም በሁሉም ነገር እና በጣም ነው ደስ የሚለው እና እዚህ ያላችሁ ሁላችሁም እዛ ቦታ ያረገጣችሁ ያንን ቦታ መርገጥ አለባችሁ። በእውነት መንፈሳችሁ ሁሉ ነገራችሁን የሚታደሰው እመቤቴ ማርያም የውስጣችሁን ቋጠሮ ሁሉ ነው የምትፈታላችሁ። የምሬን ነው የምላችሁ። እኛም በብዙ እዚህ ጋር ያለነው ሁላችንም በብዙ ጭንቀት ውስጥ፣ በብዙ ሐሳብ ውስጥ፣ በብዙ መረበሽ ውስጥ የነበርን ሰዎች ነን። ግን እመቤቴን ስንለምናት ምንም ያጣነው ነገር የለም። ሁላችንም ተደስተንበታል። ሁላችንም በእመቤቴ ፍቅር ታውረናል። ሁላችንም እመቤቴ ደግሞ ለሁላችንም ደርሳልናለችና አላውቅም ብቻ ምን ብዬ ከዚህ በላይ ምንም ማለት አልችልም። እና ቀስ ያልኩኝ ደግሞ የተደረጉልኝ ነገሮች አወራለሁኝና እግዚአብሔር ይመስገን ለሁሉም። እመቤቴ ማርያም ለዚህ ክብር ታብቃችሁ፣ እዛ ደጅ ያድርሳችሁ፣ ደጇ ታድርሳችሁ ላለሁኝ። አሜን አሜን አሜን። አይ ቲንክ መምህር ምንም ኔትወርኩ እየሰራለት አይደለም ለመግባት እየሞከረ ግን ባሩክና ጋዲ ነው እንግሊዛቸው የሚሄደው ሲጀመር ሰላም ሰላም እግዚአብሔር ይመስገን አለን ይመስገን። እኔም ስለ ቦታው እውነት ለማውራት በአካል እንኳን ይችላል፣ ግን በቅርበት የማውቃቸው ሰዎች የቅርብ ጓደኞቼ አይ ቲንክ ሞር ኦፍ ጽጌ ጾም ላይ ነው አይደል? አሁን የስላድ ነው ያሸበሽባል የሚለው ጽጌ ጾም ላይ አንድ የቅርብ ጓደኛ ሄዶ እንደዚህ እንዳየና
እሱ ራሱ ቦታውም ቀዝቃዜ እንዳለ እሱ በሄደበት ሰዓት ላይ በጣም ቀዝቃዛ እንደሆነ እንደዚህ አይነት ነገሮች ነግሮኝ ነበርና መች ነው ጉዞ የታሰበው? በ30 አይደል ያለው? አይ አይደለም፣ በ30 ሳይሆን እሁድ ግንቦት 11 የአዳር ጉዞ ነው። እሁድ እንሄዳለን። ከዚህ ሰኞ ደግሞ ንግስ አለ። ንግሳችንን አንግሰን እንመለሳለን ማለት ነው። በ11 ነው ጉዞ ያለን። እሁድ በ11 ማለት እኮ ነው ስለሚመሳሰል ነው ቁጥሩ 11 እና 30 መሳሰል። እስቲ እንትን በቃ ወይ በ11 ማለት ያሁን የፊታችን እሁድ ማለት ነው 11 አይ ቲንክ ሶ ኦኬ። ያው ይሄ ሁሉ ሰው ፊት ባምቢ ቃል መግባት ባልችልም እስቲ ስኬጁል ቼክ ላድርግና ስራ ምናምን ነገር ያለው ካልሆነ ሌላ ጊዜም እንሞክር። እኔ ቁጭ ብዬ መምህር መጥቷል። እሺ ቪዲዮ ሰራበታለሁ ምን ችግር የለም። እና ሁላችሁም የጠየቃችሁ ነው መሰለኝ ስለ እንትኑ ስለ አድራሻው ስለ ቦታው ያለው ከደብረ ብርሃን ትንሽ አረፍ ብሎ አይ ቲንክ 45 ኪሎ ሜትር ነው የሚያልፈው ከደብረ ብርሃን ጣርማ በር ሳንደርስ ችግር የለም። ደርሶ መልስ ይቻላል። አዎ ደርሶ መልስም ይቻላል። ግን በ11 ጉዞ አለ አዳር ጉዞ እየተባለ ነውና ብትሄዱ በማህሌት ሰዓት ስለሆነ አዳር ጉዞ ላይ ነው ስታሸበሽብ ማየት የሚቻለው። ለዛ በእንደዛ ቀን ብትሄዱ አሪፍ ነው። ሁላችንም ተሰብስበን ብንሄድ የጉዞ ቁጥሩን እዚህ መምህር ሶምሶን ያስቀምጥልናል ከታች ኮሜንት ላይ። እሱን ስክሪንሾት አድርጋችሁ መሄድ የምትፈልጉ ሰዎች መመዝገብ ትችላላችሁ። በዚህ አጋጣሚ መምህር ይቀጥሉ እርሱ። በጣም ነው ኔትወርኩት ከባድ ነው። እሺ እንደዛ ከሆነ አይ ቲንክ ሪታ ማውራት ትችላለች አይደል? ሪታ ያንቺ እስከዛ ሚውት አድርግሻታል መሰለኝ። ባምቤ ክፈችላት። ማን ነው ሚውት ያረጋት? አንቺ ነሽ? አሁን ይሰማል። ሰላም ናችሁ ወይ? እንዴት አመሻችሁ? እግዚአብሔር ይመስገን። እሺ እኔ እንኳን ጓደኞቼ እናንተ እዛ ሽብሻቦ ማርያም ያወቅኳችሁ ጓደኞቼ ናችሁ እና በቅርበት ታውቃላችሁ የተደረገልኝ ነገር እና ከምን አይነት እንደወጣሁኝ ማለት ነው። የኔ ይሰማችኋል? እሺ ይሰማል መምህር ቀጥል። ይሰማል። አይ ቲንክ ይሰማል አይሰማም በሚል እንትን ነው የምንቆየውና አስወጥተሻቸው ድጋሚ ቢገቡ ነው የሚሻለው። ታችም እየተሰማቸው አይደለምና እንደዛ ነው የሚሻለው። ሪካርድ ቀጥ ይሻላል እስከዛ እና ከዛ ደግሞ መጀመሪያ ሄድኩት እኔም ያንቺ ቪዲዮ አይቼ ነው ሄድኩት። በጣም ገዳም መሄድ ፈልጌ ምናምን እና በዛ ሰዓት ጦርነት ምናምን ስለነበረ ምንም ጉዞ የለም ተባልና አጋጣሚ ያንቺን ቪዲዮ አየሁኝ። ምንም ሳላንገራገር ነው ሄድኩት ማለት ነው። እና ከዛ ስመለስ እመቤቴ ሁለት ነገር ነው የሰጠችኝ። ሁለቱም የለመንኳት ነው የሰጠችኝ። አንዱ ደግሞ ማስተማሪያ ነው ለኔ የሰጠችኝ።
እንጂ ስለሚጠቅመኝ አይደለም። አስተማረችኝ አይገልጸውም ማለት ነው። እና ደግሞ እኔ ብቻ በጣም ብዙ አይነት ሱሶች ነበሩኝ። ከሱስ አልፎ ደግሞ እንቅልፍም አልተኛም። ምግቤ የተስተካከለ አይደለም። የምውልበት ቦታ የተስተካከለ አይደለም። እና እሱን ነገሮች ባንዴ ነው ያስተካከለችልኝ እመቤታችን ማለት ነው። በዛ ላይ ደግሞ እነዚህን ጓደኞች ሰጠችኝ ማለት ነው። አሪፍ መንገድ የሚመሩኝ ጓደኞች እነዚህን ሰጠችኝ። ባለፈው ደግሞ ቅርብ ጊዜ ደግሞ የተደረገልኝ ምን መሰላችሁ? በጣም እንቅልፍ ያስቸገረኝ ነበር እና እንቅልፍ ሲያስቸግረኝ እቺ የስዕል አድኗ የእመቤታችን እዛ ገዛነውን ማለት ነው ይዤው ተኛሁ። አቅፌው ማለት ነው ስተኛ ልክ እዛ እንዳየነው ስዕል አድኖ ላይ እንደምታሸበሽበው እጄን ማለት ነው እንዲህ እጄ ላይ የተሰማችኝ እና በቃ ከዛ ቀን ጀምሮ በቃ እየተኛው ነው፣ በደንብ አድርጌ እየተኛው ነው ማለት በቃ እንደዚህ ነው የተሰማችኝና ደነገጥኩኝ። ከዛ ድጋሚ ስነካት እንደዚህ እንደምታሸበሽበው እየነካችኝ ነው ማለት ነው። እና ብቻ የተደረገልን ብዙ ነው። እዚህ ሚዲያ ላይ ለማውራት ትንሽ ስለሚከብድ ነው እና አመሰግናለሁ። ሲልታይ አመሰግናለሁ በጣም ባይዘው እኔም እንዳንቺ አይነት ነገር የሆነልኝ ነገር አለና ሁሌም እኔ እንዳልካችሁ ሲከፋኝ ምናምን ሄጄ በቃ እንደዚህ ያለች የኔ ጸሎት ክፍል ጥግ ላይ ወደሷ ነው የምዞረው። ከዛ ዝም ብዬ ነው በቃ ማያትና የሆነ ሰዓት በጣም የከፋኝ ሰዓት ነበርና መጸለይ ራሱ አልቻልኩኝም። ውስጤ ምንም ጸሎት ማውጣት አልቻለም፣ ማልቀስም አልቻልኩም። በጣም ከፍቶኛልና በቃ ዝም ብዬ ነው ማያት። ከዛ አየኋትና 5-6 ቀን ሆኖኛል ከተኛው ምናምን በቃ ሰው ሁሉ በቃ የተናገረኝ ምናምን የነበረ ሰዓት ነበርና ቁጭ ብዬ ስሯ በቃ ጸሎት መጸለይ ስላልቻልኩኝ ያልኳት ነገር ከዚህ በኋላ አላማረርም፣ መጥቼ አላማረርብሽም፣ አንቺ ግን በቃ ለከኔ ጎን ሆነሽ ካላሳየሽኝ በቃ ምናምን አልኳት። ከዛ 5 ቀን 6 ቀን ሆኖኛል። አይሶ እንቅልፍ ይባላል አቅም አይባጌ እንደዚህ ወጥቶ እዚህ ደርሶ ምናምን ነው የነገርኳት የነበረውና ከዛ ከጸሎት ክፍል ወጣሁኝና ሳሎን ሶፋ ላይ ቁጭ እንዳልኩኝ የሚገርም እንቅልፍ ይዞኝ ሄደ ማለት ነው። እና በህልሜ ነው የሚመስለኝና በህልሜ መኝታ ቤት የተኛው ይመስለኛል። እዚህ ጋር በጣም በቃ ክፍሉ በጣም በብርሃን ተሞልቶ መዞር ግን አልችልምና እንዴት ታለቅሻለሽ ይለኛል የሆነ ድምጽ ማለት ነው። የሴት ድምጽ ነው የሚሰማኝና እንዴት ታለቅሻለሽ በቃ እኔ ያለሁልሽ እንዴት ታለቅሻለሽ ከጎኔ ሆኜ አይደለሽኝ ከጎንሽ ሆናለሁ ምናምን ይለኛል ድምጽ ማለት ነው። ከዛ እውነት አለሽልኝ አምስል አዎ ከጎንሽ ነኝ ከጎንሽ አለሁልሽ ምንም እንዳታስቢ ይለኛል። ከዛ ተነስቼ ከእንቅልፌ ተነስቼ ስንት ቀን ያልበላሁት ሴትዮ ኧረ ምግብ አምጡልኝ ምናምን ብዬ ምግቤን በልቼ ቤተሰቦቼን ወደ ቤታቸው አርፋችሁ ሂዱና ተኙ ከዚህ በኋላ እንድትጠብቁኝ አልፈልግም ብዬ ከዛሽ ቀን ጀምሮ እኔ ራሴ እንቅልፍ ችግር አጋጥሞኝ አያውቅምና አንቺ ስታወሪ እኔም ትዝ አለኝና ተናግሬውም ስለማላቅ በዚህ አጋጣሚ ስለናቴ ማውራት ስለሆነ ደስ ስለሚለኝ ልንገራችሁ ብዬ ነው። እና ቦታው እንዳልኳችሁ ከደብረ ብርሃን 45 ኪሎ ሜትር ነው የሚያልፈው። ጣርማ በር የሚባል አገር መሰለኝ እዛም የሚደርስ አይመስለኝም። አክቹሊ መሀል ላይ ነገር ነው። 2 ትልልቅ ገዳማት ያሉበት ቦታ ነው። ሄዳችሁ በ11 አብረን ሄደን ስታሸበሽብ አብረን በቃ ማመን አትችሉም በእውነት። በዚህ አጋጣሚ ቴሌግራም ላይ የገነት ዋሻ ሽብሻቦ እና ሽብሻቦ ማርያምና ሽብሻቦ ገብርኤል ገዳም የሚል አለ። እዛ ላይ ቪዲዮ አለ። ስታሸበሽብ በስነ ስርዓት ቪዲዮ አለ። ከሽብሻቦ ማርያም በተጨማሪ ሽብሻቦ ገብርኤልም አለ ከበታቿ። እዛም እንደዚሁ ታያላችሁ የቅዱስ ገብርኤል ስዕል አድኖ እንዲሁም ደግሞ የኢየሱስ ክርስቶስ ስለ ስቅለት ስዕል አድኖ አብሮ ሲያሸበሽብ ሲተነፍስ ሁላ የሚታይበት ቦታ ነው። እና እግዚአብሔር ብሎ እንግዲህ ለመሄድ ያብቃንና አብረን ተአምሩን አብረን የምናይ ይሆናል ከማውራት በላይ ስለሆነ ማለት ነው። እኔ ሁሉንም እንዲመጡ ጋብዛለሁ ማለት ተአምሯን ማየት አለባቸው። አሜን። ባሩክ ያትመጣም አንተስ እንዴት ነው?
እሺ እንግዲህ እቺ 50 ቀን ሰላም በምንባባልባት ሰላምታ ክርስቶስ ተንሳምታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ተነስቷል፣ በአማን ተነስቷል። እውነት ነው። ሞትን ድል አድርጎ በኃይሉ በግርማው በስልጣኑ ተነስቷል። እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። እንደ ሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ ይዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን አመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን ብያለሁ። እዚህ ጋር ታች ጋር አንዳንድ ጥያቄዎች የጠየቁ ነበርና ጉዞው ደርሶ መልስ ነው ወይ? ደርሶ መልስ አይደለም፣ የአንድ ቀን አዳር ጉዞ ነው። ምክንያቱም ስታሸበሽብ የሚታየው ሌሊት ማህሌት ላይ ነው። ስለዚህ እሱን ለማየት ስለሆነ የሚሄደው ምን ሄደው የአንድ ቀን አዳር ጉዞ ነው። ግን ደርሶ መልስ ጉዞዎች ይዘጋጃሉ ብዙ ጊዜ፣ ቅርብ ነው በጣም እና ብዙ ደርሶ መልስ ጉዞዎች አሉ። በዛ ሰዓት ስለ አድኖ አስር ጸሎት ማድረግ ማለት ይቻላል። ስታሸበሽብ ለማየት ግን የአዳር ጉዞ ነው መዘጋጀት ያለበት እና በአሁኑ የአዳር ጉዞ ነው ያለው። ስለዚህ መቼ ተኪዶ መቼ ነው መልሱ ማለት መመለሻው? 2 ቀን ማለት ነው። ስለዚህ እሑድ ተኪዶ ሰኞ ነው ማለት ነው የሚመለሰው። እንደዛ ነው እንዴ? ሰላም መነሻችን እሑድ ነው፣ መመለሻችን ደግሞ ሰኞ ከሰዓት ክብረ በዓሉና ክብረን ሁላችንም ከሰዓት እንመለሳለን ማለት ነው። ትንሽ ጊዜ ያውቃል። እውነት ነው። እግዚአብሔር ያውቃል። ችግር የለም። ከተመቻችሁ ጆይን ታደርጉናላችሁ፣ ካልተመቻችሁ ደግሞ ኔክስት ታይም ላይ መምህር አሁን ይሰማል? ባምቡላ ምርጧ እህታችን ዛሬ የሰው ኔትወርክ በጣም ባምቢም ባይዘው ሚዩት ላይ ነሽ መሰለኝ። ሚዩት ላይ ነበርኩኝ። አዲስ አበባ ላይ ብቻ ነው መሰለኝ የሚሰራው። ስነ ስርዓት ብቻ አይ ቲንክ መምህርም ኔትወርካቸው በጣም እያስቸገረን ነውና ማድረግ የምንችለው ነገር ሌላ ስለተደረገለት ማውራት የሚፈልግ ሰው ከሌለ እኔ ባዮ ላይ ስልክ ቁጥሩን አስቀምጥላችኋለሁ። ለመመዝገብ አስቀምጥላችኋለሁ ስልክ ቁጥር እና እሱን እየተጠቀማችሁ ሁላችሁም ተመዝገቡና አብረን ደርሰን እንምጣ። ደስ ይለኛል ሁላችሁም ብትመጡ እጅግ በጣም ደስ ይለኛል። እና እባካችሁ አትቅሩብን። በጣም ነው ሰው የምትፈልገው ብታያት፣ በጣም ነው በቃ ብዙ ሰው አይሄድባትም፣ በደንብ አልታወቀችም። እና አንድ ላይ አሁን ደርሰን ሜቢ እኔስ በሆነ እኔንም አስባርኩኝ፣ ብዙ ሰው ወስጄ አስባርኩኝ። እና ከዛ በተጨማሪ ደግሞ የጸበል ቤትም ነበረ እያሰራን ነበረ። ቪዲዮ ካያችሁ እያሰራን ነበር የክርስቶስ ሰምራን የጸበል ቤት። እግዚአብሔር ክብሩን ይሰጥ ብቻ ነው፣ ምንም የለም። እሱም አልቆ ምርቃቱ ነው የዛን ቀን ነው የመጀመሪያ ጸበል ተጠማቂዎች ምን ሆነው እንግዲህ እኛንን ማለት ነው ሄደን እና የሱም ፕሮግራም ስላለ ባካችሁ እንዳትቀሩብን ለማለት ነው። አይ ቲንክ ሚላ ልትናገር ነው የገባው። አሁን ኔትወርክ ሳይስተካከል አይቀርም መሰለኝ። እሺ መምህር፣ እሺ ዛሬ በጣም አስቸጋሪ ሆኗልና እሺ ወንድማችን ሚላ ይናገርና የተወሰኑ ነገሮችን ምላችሁ ይሆናል። እሺ በመጀመሪያ እንዴት ናችሁ? እንደምን አመሻችሁ? የተወሰኑ ሰዎች ጋር እንተዋወቃለን። ማላቃችሁ ሚላ እባላለሁ። ከመምህር ሳሚ ጋር ጉዞ እናዘጋጃለን አንድ ላይና እንኳን አደረሳችሁ። በመጀመሪያ ዳግማ ትንሣኤ ነው በቅርቡ አሳልፈናል።
ስለ ገዳሙ አንዳንድ ነገር ሁላችንም የተደረገልን ሰዎች ነን እዚህ ጋር ያለነውና አንዳንድ ነገር እንበል ብዬ ነው። ይሰማል አይደል? ይሰማል። ጉዞውን እስኪ ማለት መምህር ሳሚ ከመናገሩ በፊት እኔ አንድ ሁለት ቃል ልናገርና ሁላችንም እዚህ ጋር ተደርጎልን የምንሄድ ሰዎች ነን። እኛም ከ5 ዓመት በፊት 5 ዓመት ይሆናል አጋጣሚ ነው ይሄንን ገዳም ያገኘነውና ከ5 ዓመት በፊት ከቅዱስ ገብርኤል ስንመለስ ነው ዘበር ቅዱስ ገብርኤል አጋጣሚ የጉዞ ማህበር መኪናችን በራሱ ወጪ አስገብቶን እችን ገዳም ለማየት ተበቃ ነው። እንደ እግዚአብሔር መልካም ፍቃድ የጻድቁ ልጆች የጉዞ ማህበር ይባላል ማህበራችንና በዛ አጋጣሚ ነው ከመምህር ሳሚም ጋር ከሌሎቹም ወንድሞቻችን ጋር የተዋወቅነውና በቦታው ላይ ማለት ሽብሻቦ ማርያም ያው ላይኛው ቤተክርስቲያን ነች እንደምታውቋት። ታችኛው ቤተክርስቲያን ግን ክርስቶስ ሰምራና ተክልዬ አሉና እና አቡነ አትናቴዎስ እና አባ ሊባኖስ ያሉበት ደብር ነው። ያ ቤተክርስቲያን አጋጣሚ የእህል ውሃ እጥረት አለበት ተብለን ማለት ቤተክርስቲያን እንኳን ብዙ ጊዜ ዝክር አለባት፣ ብዙ ንግስ አለባትና ያንን ንግስ በተደጋጋሚ ስለሚሆንባት ማድረግ አችልም ተብሎ የጻድቁ ልጆች የጉዞ ማህበር የሚያደርገው ነው። ይሄ ማለት አሁን የፊታችን ግንቦት 12 የሚደረገው ክብረ በዓል ማለት ነው። ክብረ በዓሉን ለማስታወስ ያክል የአባታችን አቡነ ተክለ ሃይማኖት አጽመ ፍልሰታቸው መሰለኝ ከደብረ አስቦ ወደ ደብረ ሊባኖስ የፈለሰበት ይመስለኛል። የእናታችን የክርስቶስ ሰምራ ደግሞ ቃል ኪዳን የተቀበለችበት ቀን ይመስለኛል ያ ቀን ማለት ነው። እና ይሄንን ምክንያት በማድረግ የጻድቁ ልጆች የጉዞ ማህበር ትልቅዬ በጣም ደስ የሚል የበረከት ጉዞ አዘጋጅቷል። ይህንንም ጉዞ መምህር ሳሚም ዮሲም ቪዲዮ ይሰራሉ መሰለኝ ማስታወቂያ ሰርተውላችኋል። በዛ ጉዞ እንድትሳተፉ ላለው በዚህ በተለይ ደግሞ አሁን ብዙ ሰው እያየ ነው ይሄንን ሞሮና በዚህ ሰዓት ላይ ጸበል ቤቱ አላለቀምና እግዚአብሔር በፈቀደለት መጠን ሁላችንም ብንረባረብበት መልካም ነው ብዬ አስባለሁ። ይሄንን በደንብ ብናስበው ሁላችንም ማለት ነው። ጸበል ቤቱ ቢያንስ ባይደርስ እንኳን ማለት ገብተን እንትን ባንል እንኳን የሆነ ነገር ለማድረግ አስበናል። ቢያንስ በጀሪካን እንኳን ጸበሉ እንድንወጣው ያንን ነገር ለማድረግ ሁላችንም ብንሯሯጥ ባለንበት ደስ ይለኛል ማለት ነው። ጨረስክ ሚላ? እሺ አይ ቲንክ የታንከር ምናምን ይቀረዋል ጸበል ቤቱና እሱንም እንግዲህ አብረን አስተባብረን እንጨርሰዋለን። ከዛ ውጪ ግን መምህር ሶምሶን ነግረን እንሰማለን። የመምህር ኔትወርክ አሁን ቀይ ነው የሚያሳየው አይደለም? ሚላ ሌላ የምትጨምረው ነገር ካለ? ጽጌ እንዴት ነህ? ባምቢ እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ናችሁላችሁ? እዚህ ያላችሁ ባሮክዬ ሰላም፣ የአዲሳ መምህር ሶምሶን፣ ሚላ፣ ሊና ሁላችሁም እንዴት ናችሁ? እግዚአብሔር ይመስገን። እንዴት አለ? እግዚአብሔር ይመስገን። እየሰራለች አይመስለኝም እሱ አይደለም መምህር ሶምሶን እየሰራለት አይመስለኝም። ሚላ እየሰራለት አይደለም። ለዛ አንተ ወይ ተናግረህለት እንትን ብንል አሪፍ ነው። እሺ እኔ ማለት እስኪ ትንሽ ማውርተን ነበርና ቃል ላይ ትንሽ ስለታሰበው ነገር አንድ ሁለት ልበላችሁ። አሁን ላይቭ ላይ ያሉ ብዙ ሰው ስላሉ ማለት ነው ገዳሚቷ ላይ ቢያንስ አንድ ሻማና አንድ ጧፍ አንድ ተጓዥ ይዞ እንዲመጣ አቅዳለን። ጉዞ ላይ የሚሳተፍ ሰው አንድ ሻማና አንድ ጧፍ እቺ ጽጌ ጾም ላይ ማለት ነው 16ቷ ጾም አለች አይደል? ያ ጾም ላይ በየዕለቱ ሳይቋረጥ የሚበራ በጸበልተኞች የሚያበሩ 3 ሻማ አለች። 3 ሻማ የምበራው ለሀገር ሰላም ነው። ለሀገር የሚጸለይበት ሀገር ሰላም እንድትሆን ከክርስቶስ ምሕረት ለምንበት መስዋዕት የምናቀርብባት ነች እቺ 3 ሻማ ማለት ነው። እቺን 3 ሻማ ሁላችንም አንድ ጧፍ አንድ ሻማ ይዘን ብንመጣ አንደኛ ገዳሚቷን እንደምታቋት ነች፣ ብዙ ገቢ የላትም። ሁለተኛ ነገር ደግሞ በዚች በጽጌ ጾም ላይ አያቋርጧትም። ጸበልተኞቹ ጉዞ ሲሄዱ ከነሱ እየለመኑ ብዙ ነገር እያደረጉ ነው። ይሄንን የሚያደርጉት ቢያንስ አንድ ሻማና አንድ ጧፍ ይዘን ለመምጣት አስበናል። አንደኛ ነገር ማለት ነው።
ሁለተኛ ነገር ደግሞ በጉዞ ላይ በርከት ያለ ሰው እንዲገኝ ፍላጎታችን ነው። ምክንያቱም 3 ዓመት ሙሉ የክርስቶስ ሰምራን የአባታችን የአቡነ ተክለ ሃይማኖት ጽላታቸው አልወጣም እስካሁን ማለት ነው። አሁን በአራተኛ ዓመታችን እግዚአብሔር ፈቅዶ ጽላቱ ሊወጣ አባቶች ጋር ያለውን ነገር ተነጋግረን ጨርሰናልና ከዚህ በመቀጠል ከኛ የሚጠበቀው ወደዛች ገዳም ብዙ ሰው ሄዶ በረከት እንዲወስድ ማድረግ ነው። በሶሻል ሚዲያ የምትታወቁ ብዙ ሰዎች ስላላችሁ ማለት ነው። እና እግዚአብሔር በፈቀደ መልኩ ሁላችንም በያለንበት ሰውን ብንሰበስብ ማለት እኛ ያገኘነውን በረከት እነሱ ቢያገኙ ብዙ እንጃ በምስክርነት ሰማችኋላችሁ። በኋላ ብዙ ሰዎች በሰው ምክንያት መጥተው ብዙ ነገር የተደረገላቸው እግዚአብሔር ደግሞ የፈለገውን ያመጣል፣ ምንም ጥያቄ የለውም። እና እህቴም ባምቢ እኔ ማለት ከሰማሁት አንፃር ባንተዋወቅም በደንብ ከሰማሁት አንፃር ማለት እንዴት ነው ምን ልበልሽ፣ አስበሽበትም የሄድሽበት ቦታ አይደለም አይደል? እግዚአብሔር ወዶና ፈቅዶ ነው የወሰደሽ። ልክ እንደዚህ ደግሞ ልክ አንቺ እንደመጣሽው ሌሎች ብዙ ሰዎች አሉ። ተረዳሽኝ? እኛም ከዓለም ላይ ነው የመጣነው። ሁላችንም ከዓለም ነው የተሰበሰብነው። ክርስቶስ ሲመጣ ትዝ ካላችሁ ክርስቶስ ሲመጣ የካህናት አለቆች ነበሩ፣ ግን እሱ የሰበሰበው ከቀራጮች ከአሳ አጥማጆች ነው። ተረዳችሁኝ አይደል? አሁንም ክርስቶስ ለኛ ነው የመጣውና በእኛ ምክንያት ደግሞ 2-3 ሰው ቢድን መልካም ነው እላለሁ። እና በቻልነው አቅም ገዳሚቷ ላይ ብዙ ሰው እንዲገኝ ብናደርግ እቺኛዋን ተአምር ደግሞ እርግጠኛ ነኝ በዚህ ዘመን እንዲህ አይነት ተአምር ክርስቶስ ምስክሬን ነው የምለው ታይቶ አይታወቅም። እውነት እላችኋለሁ በዚህ ኃጢአታችን በዚህ ባደፋ አንደበታችን የመድኃኔዓለም ኢየሱስ ክርስቶስ ፍቃዱ ነው ይሄንን ተአምር ልናይ እንኳን ስለበቃ ሁላችንም ማለት ነው ቢያንስ ለቤተሰቦቻችን እንኳን ቦታ መስጠት አለብን ብዬ አስባለሁ፣ እንደኔ ማለት ነው። እና ሁለተኛ ነገር ይሄ ታስቧል። ሶስተኛ ነገር ደግሞ የጻድቁ ልጆች የጉዞ ማህበር አለ ማለት መምህር ሳሚም ያለበት እኛም ያለንበት ማለት ነው። ይህ ማህበር ከተመሰረተ ቢያንስ ወደ 5-6-7 ዓመት ሆኖታልና ይሄንን ማህበር ደግሞ ብትችሉ ብትቀላቀሉ ምክንያቱም ገና የሚሰሩ ቤተክርስቲያኖች አሉ እግዚአብሔር ከፈቀደና ከወደደ ማለት ነው። ለነዛም ማለት የሚደረጉ ገቢ ማሰባሰቢያዎችም አሉ። እግዚአብሔር በወደደና በፈቀደ ብትሳተፉ እዚህ ማህበር ላይ እኔ ግብዣዬ ነው። አመሰግናለሁ። እሺ እሁድና ሰኞ ባይሆን አሪፍ ነበር መሰለኝ አይደለም? ቅዳሜና እሁድ ምናምን ብለን ግንቦት 12 ምን ይዛኔ ነው መሰለኝ ሰኞ ነው የሚሆነው። ሰኞ ነው ንግሱና ግዴታ አዳር ነው መሆን ያለበት። እሺ ከሆነ ቀን ስለማላቅ ነው እኔ በደንብ ግንቦት 11 እሑድ ዕለት ነው የሚውለው። ግንቦት 12 ደግሞ ሰኞ ዕለት ነው የሚውለው። እሺ ስለዚህ ሰኞ ያው ብቻ መምጣት የምትችሉ ሰዎች እንዳስቀሩ ነው። እና አካውንት እዚህ ላይ የሚፈልጋለ ስልክ ቁጥርም ይፈልጋለ። አንደኛ ሁላችሁም እኔ ጋር ቴክስት ማድረግ ትችላላችሁ። ለሁላችሁም ክፍት ነው የኔ ሜሴጅ ሪኩዌስት እቀበላለሁ። ሁለተኛ ደግሞ ባዮዬ ላይ አካውንት ነምበሩንም ስልክ ቁጥሩንም የምትመዘገቡትንም ስልክ ቁጥር ስለማስቀምጥላችሁ በሱ እየደወላችሁ መመዝገብ ትችላላችሁ። እና እሱን ለመናገር ፈልጌ ነው። ከዛ ውጭ ግን ከጨረስን አንድ የሚዘምር ሰው እናስገባና አይ ቲንክ ዘምሮ ልንጠት ይችላል። ያብ ቃል እስኪ ያስገቢው የሚመቻችሁ ከሆነ ያብን ባምቢኮ አስታውቂያ አይደለም። አይ ባምቢ ቀን ላይ ጥሩ አይደለም ስትኝ ቅድም እኮ 11 እና 30 በጣም ርቀት ያለው ራሱ ጥሩ አይደለም ሳይሆን በጣም ጥሩ አይደለም ነው የሚባለው። እኔ ጆን 11:30 በጣም ይመሳሰልብኛል። ለምን እንደሆነ አላውቅም። በምን አመሳስለው ነው ጋዲ? አንድና አንድ ገጥማ ምን አድርገው ነው? ጭራሽ እኮ የማይገናኙ ቁጥሮች ናቸው 11 እና 30 በስዕል ላይ ይገናኙ። እሺ አሁን ዘማሪው ገብቷል። ወደ መዝሙራችን እንሄዳለን። ያብዬ እንኳን ደህና መጣ። ያቢ እንግዲህ የሚገርማችሁ እንኳን ደህና ቆየኝ የነበረ ትንሽ ግን በጣም ጎበዝ ልጅ ነውና ተዋወቁትላችሁ። እሺ ያቢን ያብሻ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ወንድሜ፣ ሁሉ ሰላም
አለን ያብዬ እንዴት ነህ? ሁሉ መልካም ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። ከተመቸ አንድ ዝማሬ ያብዬ ወይ አንድ ዝማሬ ብትዘምርልኝ ከተመቸ። እሺ ያብዬ አንዴ ላዘጋጅ። ሪታን አስገቢያት። አስገብቻታለሁ። ያቡ ምን ብሎ ነው? አልሰማሁትም እኮ ብሏል። ሊዘምር ነው ያው እየተዘጋጀ ነው። እሺ ይዘጋጅ እንጂ ተይባል። እሺ ይዘጋጅ። እሺ የቴሌግራም ግሩፑን እያላችሁ ነበር። ቻናል ነው መሰለኝ አክቹሊ እሱኛውና የገነት ዋሻ ሽብሻቦ ማርያም እና ሽብሻቦ ገብርኤል ገዳም የሚል ነው። ስልክ ቁጥር ምናምን ስልክ ቁጥሩን አሁን ስልክ እየተጠቀምኩበት ስለሆነ አላውቀውም ብዬ ነው፣ ግን ባዮ ላይ አስቀምጣላችኋለሁ። ዲኤም ማድረግ ትችላላችሁ ለስልክ ቁጥሩ፣ ምንም ችግር የለውም። እና እንትን ገብታችሁ እዩት፣ ልባችሁ በደንብ እንዲነሳሳ ለመሄድ ገብታችሁ ቻናል ግሩፑን እዩትና አዎ አለ የእመቤታችንም ስዕል አድኖ ሲያሸበሽብ አለ በሽብሻቦ ማርያም ውስጥ ማለት ነው። ከዛ ደግሞ ሽብሻቦ ገብርኤል አለ ዝቅ ብሎ ከሱ እዛ ደግሞ የሁለት የሊቀ መላእክት የቅዱስ ገብርኤል ስዕል አድኖ አብሮ ያሸበሽባል። ከዛም በተጨማሪ አንድ ደግሞ የኢየሱስ ክርስቶስ የስነ ስቅለቱ አለ ስዕል አድኖ፣ እሱ ደግሞ በመሐሌት ሰዓት የሚተነፍስ ነው የሚመስለው ልቡ ጋር ምልክት ይሰጣል። እና እሱም ያለበት ገዳም አለ ሽብሻቦ ገብርኤል። ወደ ሽብሻቦ ማርያም ስንሄድ እዛ ተሳልመን ስለምናልፍ ሁሉንም ቪዲዮዎች ገብታችሁ ቼክ አድርጉና በደንብ ለመሄድ በደንብ እንድትጓጉ። መልካም እሺ። ያብዬ ተዘጋጅተሃል? ጨርሰሃል? ያውቃል አለ። እሺ ያብዬ እሺ በቃ ካለ ከተል ነፍሳ ቀንሱ ለምሳሌ ቻርጅ አልቆታል። ያው ተመልሰናል። የአቤል መክብብን እንደ ምሕረት ብዛት ማረኝ የሚለውን መዝሙር አንሳና በተመስጦ ሆነን እንዘምራለን። ብዛት ማረኝ መተላለፌን ደምስስልኝ አንተን ብቻ በደልኩ ትእዛዝህን ተላለፍኩ አንተን ብቻ በደልኩ ትእዛዝህን ተላለፍኩ
እጅግ በዛ የኔ ኃጢአት ከፀጉሬ በመቅደስ ጮኻለሁ አቀርቅሬ አትቅሰፈኝ በመዓትህ አትገስጸኝ ጌታዬ ሆይ የማዳንን ደስታን ስጠኝ አትቅሰፈኝ በመዓትህ አትገስጸኝ ጌታዬ ሆይ የማዳንን ደስታን ስጠኝ እንደ ምሕረትህ ብዛት ማረኝ መተላለፌን ደምስስልኝ አንተን ብቻ በደልኩኝ ትእዛዝህን ተላለፍኩ እንደማውቅ በአደባባይ ምን ምናገር ስራዬ ግን ይህን እውነት አይመሰክር ከእልፍኝ ብሄድ ርቄ ካንተ ፍቅር ሁሉን ከሰርኩ አላተረፍኩ አንዳች ነገር ከእልፍኝ ብሄድ ርቄ ካንተ ፍቅር ሁሉን ከሰርኩ አላተረፍኩ አንዳች ነገር እንደ ምሕረትህ ብዛት ማረኝ መተላለፌን ደምስስልኝ አንተን ብቻ በደልኩኝ ትእዛዝህን ተላለፍኩ ማን እንደኔ ከትውልዱ የበደለ መሐሪ አምላክ ካንተ በቀር ወዴት አለ የዳዊት ልጅ ማረኝ ብዬ ጮኻለሁ እያነባው በጉልበቴ ሰግዳለሁ የዳዊት ልጅ ማረኝ ብዬ ጮኻለሁ እያነባው በጉልበቴ ሰግዳለሁ እንደ ምሕረትህ ብዛት ማረኝ መተላለፌን ደምስስልኝ አንተን ብቻ
በደልኩኝ ትእዛዝህን ተላለፍኩኝ ዝማሬያችንን ይቀበለን በምህረቱ ይጎብኘን አሜን። በእውነት ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በደዌ ጸጋ በጤና ያቆይልን። በእውነት በጣም እናመሰግናለን። ያብዬ ሁላችሁም እስቲ ፎሎ ያላደረጋችሁት ካላችሁ ፎሎ አድርጉት። በጣም ትንሽዬ ልጅ ነው ግን የሚገርማችሁ በጣም ድንቅ ጸጋ ያለው ልጅ ነውና እንግዲህ ከዘፈኑ ዓለም አሁን ትቶ በመዝሙሩ እንግዲህ እንደ እግዚአብሔር መልካም ፈቃድ በቅርቡ ይመጣልናል። እግዚአብሔር አምላክ ደግሞ ቃሉን አሳጥሮልን ደግሞ እርሱ እግዚአብሔርን በሚያገለግልበት እኛም ደግሞ በእርሱ መዝሙር የምንገለገልበትን ጊዜ ያቀርብልን እና ያብዬን ፎሎ ያላደረጋችሁት ካላችሁ ፎሎ አድርጉት። ጋዲዬና ማኪን ተዋውቁት። ሰላም ዝማሬ መላእክት ያሰማልን አሜን። ያው አንዳንዴም እኛ ቤት እየመጣ ሜቢ ፎሎ እኔም ፎሎ ላድርግህና እንግዲህ አይ ቲንክ ፎሎ አላደረኩም መልሰህ ፎሎ ባክ አድርገኝና እኛ ጋርም ያው ትምህርት በሚኖረን ቀን መጨረሻ ላይ የመዝሙር ጊዜ ስለሚኖረን የበለጠ ከሰዎች ጋር እንድትተዋወቅና ወንድሞች እንደልኩ እየመጣ በተቀላቀለ መልካም ነው። እግዚአብሔር ያክብርልኝ። ቀጥይባም ብዬ እሺ እንኳን ተዋውቀናል አይደለ? ያው ከትናንት እንዴ በደምብ ተዋውቀናል። የዘመረልኝ ሲያስለቅሰኝ ምናምን ነበርና ቃላት ዝማሬ መላእክት ያሰማልን። አዎ በዝማሬም ስብከት ቃላት ያሰማልን። ያው ቃላት ያሰማልን ማለት ያው እኔ በቃ ንግግር ዜሮ ነኝ። በዛ ነው ዝማሬ መላእክት ያሰማልን። አንድሜ ምን ችግር የለውም። አሜን። የህይወትን ቃል ያሰማልን ማለት ነው። አዎ ማሚ ኑ እናንተ አባቴ ብሩካኔ ምንድነው ሊቀርሽ ማሚ? እኔ ምንም አልቀረኝም። በቃ ሁላችሁም ያልኳችሁን እንዳትረሱ። አካውንት ሲጀመር የራሱ የቤተክርስቲያኑ ስም ስለሆነ ሌላ ቦታ ብራችሁ እንደማይሄድም በዛው ታውቃላችሁ። ከዛ በተጨማሪ ስልክ ቁጥርም የምትመዘገቡበት ለጉዞ ባዮ ላይ አሁን ስለማስቀምጥላችሁ ሄዳችሁ ቼክ አድርጉ። የፈለጋችሁትን ነገር ደግሞ ጠይቁኝ፣ መልስላችኋለሁ። እዚህ ለነበራችሁት በሙሉ እጅግ በጣም አድርጌ ነው የማመሰግነው። አንዳችሁም ባትቀሩብን በጣም ደስ ይለናል እና አመሰግናለሁ በጣም። እሺ በቃ ሰላም ክርስቶስ ይብዛላችሁ። ባዮች ላይ አስቀምጩ ያሬድ ጋር እያሉ ወይ አይ ሜቢ ከመበተኑ በፊት ያው ባምቢ ቀደም እንደተናገረችው ማስታወቂያ እንትን ትበል ሜቢ ዲያቆን መኳንንትም ስላለ አባታችን ነው ያው 300 ምናምን ሰው ስላለ ጸሎት ቢደረግና ቢዘጋ መልካም ነው። አይ ቲንክ ሶ አሪፍ ዲያቆን ይነሱ አሪፍ ጋዲዬ መጀመሪያ ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይዘሰኮነ ፍስሐ ወሰላም ብለን ነው ሰላምታችን እስከ በዓለ ሃምሳ ድረስ ዝማሬውን እግዚአብሔር አምላክ ይቀበለን። ዝማሬ መላእክት ያሰማልን።